በአንድ ወቅት በአንድ ሩቅ እርሻ ውስጥ ብዙ ዳክዬዎች አብረው ይኖሩ ነበር። እናት ዳክዬ ከእነዚህ ዳክዬዎች መካከል አንዷ ነበረች። እናት ዳክዬ እንቁላሎቿን ለመፈልፈል በጉጉት ትጠብቅ ነበር። አንድ ቀን እንቁላሎቹ መፈልፈል ጀመሩ። 5 ትናንሽ ዳክዬዎች ተፈለፈሉ። 4ቱ ዳክዬዎች በጣም የሚያምሩ ነበሩ። ነገር ግን 5ኛው ዳክዬ ከሌሎች የተለየ ነበር። እሱ ትልቅ፣ ግራጫና አስቀያሚ ነበር። እናት ዳክዬ ግራ ተጋባች። እንዴት እንዲህ አይነት አስቀያሚ ዳክዬ ተፈለፈለ ብላ አሰበች። ሌሎች ዳክዬዎች በአስቀያሚው ዳክዬ ላይ መሳቅ ጀመሩ። አስቀያሚው ዳክዬ፣ አስቀያሚው ዳክዬ እያሉ ይሳለቁበታል። እናት ዳክዬም በአስቀያሚው ዳክዬ ግልገል ላይ ታፍር ነበር። ጫጩቱ በጣም አዘነ። ከቤቱ ጠፍቶ ወደ ሌላ ቦታ ሄደ። አንዳንዶቹ ዳክዬዎች በእሱ ላይ ይሳለቁበት ነበር። አንዳንዶቹ ደግሞ በእሱ ላይ ይፈርዱ ነበር። በጣም ብቸኝነት ተሰማው። አንድ ቀን በአንድ ኩሬ ውስጥ ቀይ ዳክዬዎችን አየ። ዳክዬዎቹ በጣም የሚያምሩ ነበሩ። አስቀያሚው ዳክዬ እኔም እንደነሱ ቆንጆ ብሆን ኖሮ ብሎ ተመኘ። እናም ከነሱ ጋር አብሮ መዋኘት ጀመረ። ቀይ ዳክዬዎቹ በአስቀያሚው ዳክዬ ጫጩት አልሳቁም። እንዲያውም ከነሱ ጋር እንዲቀላቀል ጋበዙት። አስቀያሚው ዳክዬ ከቀይ ዳክዬዎች ጋር አብሮ መኖር ጀመረ። ቀስ በቀስ እያደገ መጣ። የእሱ ግራጫ ቀለም ጠፋ። የእሱ ትልቅ አካል ደግሞ ቀስ በቀስ ወደ ቀይ ቀለም ተቀየረ። አሁን ቆንጆ ቀይ ዳክዬ ሆነ። በመጨረሻም አስቀያሚው ዳክዬ በአስቀያሚው ዳክዬዎች እርሻ ላይ ተመለሰ። ሌሎች ዳክዬዎች በአስቀያሚው ዳክዬ ግልገል ላይ አልሳቁም። እንዲያውም በእሱ ላይ ይደነቁ ነበር። እንዴት እንዲህ አይነት የሚያምር ዳክዬ ተወለደ እያሉ ይጠይቁ ነበር። አስቀያሚው ዳክዬ በጣም ደስተኛ ሆነ። ከብዙ ዓመታት በፊት በሁለት ሰማይ ጠቀስ ተራራዎች መካከል የሚገኝ ሁሌም አረንጓዴ የሆነ አንድ ውብ ሸለቆ ነበር። በዚህ ሸለቆ ውስጥ ዘነበ የሚባል አንድ ትንሽ ጥጃ ይኖር ነበር። ዘነበ እንደ ደመና የለሰለሰ ቆዳና ልክ እንደ ከዋክብት የሚያበሩ ትላልቅ ጥቁር አይኖች ነበሩት። በሸለቆ ያሉት ሌሎች ከብቶች ቀኑን ሙሉ ሳር በመጋጥና በመተኛት ብቻ ይደሰቱ ነበር። ዘነበ ግን ለየት ያለ ነበረ። ሁልጊዜ ከዛ ሰፊ ወንዝ ማዶ ምን ይኖር ይሆን እያለ በጉጉት ወደ ሩቅ ይመለከት ነበር። አንድ ቀን ከሰዓት በኋላ ዘነበ በአንድ ግዙፍ የግራር ዛፍ ስር ሲጫወት በንፋስ ተገፍቶ የመጣ አንድ ልዩ ነገር አየ። ያየው ነገር ተራ ቅጠል አልነበረም። ወርቃማ ቀለም ያለውና በላዩ ላይ እንደ ካርታ ያሉ መስመሮች የተቀረጹበት ሚስጥራዊ ቅጠል ነበር። ይህማ ወደ ድብቅ የአትክልት ስፍራ የሚወስድ ካርታ ነው አለ። ግን ብቻውን መጓዝ አስፈራው። ስለዚህ የቅርብ ጓደኛውና አማካሪው የሆነችውን ኪኪን ጠራት። ኪኪ የፀሐይ መጥለቂያ የሚመስሉ ደማቅ ላባዎች ያላት ብልህ ወፍ ነበረች። ኪኪ ካርታውን ስታየው ክንፎቿን እያርገበገበች አይዞህ ዘነበ፣ እኔ ከሰማይ ሆኜ መንገዱን እመራሃለሁ፣ አብረን እንሂድ አለችው። ጉዞውን በደስታ ጀመሩ። መጀመሪያ የደረሱት የሹክሹክታ ደን ተብሎ ወደሚጠራ ቦታ ነበር። እዚህ ደን ውስጥ ያሉት ዛፎች ዝም ብለው አይቆሙም፣ እንደ ሰው ዝቅ ብለው ይዘፍናሉ። ደኑን ለማለፍ ግን አንድ ቅድመ ሁኔታ ነበረው። ዘነበ ከዛፎቹ ጋር አብሮ ማዜም ነበረበት። ዘነበም ድምፁን አጥፍቶ እያለ ሲያዜም የዛፎቹ ቅርንጫፎች እንደ በር ተከፍተው መንገድ ሰጡት። ቀጥለው ደግሞ ድንጋያማው ወንዝ ጋር ደረሱ። ወንዙ በኃይል ይፈሳል፣ ድንጋዮቹ ይንሸራተታሉ። ኪኪ ከላይ ሆና ዘነበ ተጠንቀቅ፣
የኮከብ ቅርጽ ያላቸው ድንጋዮች ብቻ መርጠህ እርገጥ ብላ ጮኸች። ዘነበ 1 2 3 እያለ እየዘለለ ወንዙን በሰላም ተሻገረ። በመጨረሻም በአበቦች የታጠረ አንድ ትልቅ አጥር ላይ ደረሰ። ዘነበ አጥሩን ገፍቶ ሲገባ አይኑን ማመን አቃተው። ቦታው በጨለማ ውስጥ በሚያበሩ አበቦች የተሞላ እንደ ገነት ያለ ስፍራ ነበር። ዛፎቹ እንደ ልብ የሚበሉ ጣፋጭ ማንጎዎችና ፓፓያዎች አፍርተዋል። በጋርደኑ መሃል ደግሞ በቀንም ቢሆን ከዋክብትን የሚያንጸባርቅ አስደናቂ ኩሬ ነበር። ዘነበና ኪኪ በዚህ አስደናቂ ቦታ ብቻቸውን ቢዝናኑም ዘነበ ግን አንድ ነገር አሰበ። ይህ ቦታ ሚስጥር ሆኖ መቅረት የለበትም፣ ለጓደኞቻችን መንገር አለብን አለ። ኪኪ ግን ለሁሉም ከነገርን ቦታው እንዴት እንደሚስጥር ሆኖ ይቀራል አለችው። ዘነበ ፈገግ ብሎ ሚስጥር ለብቻ ሲሆን ያስገምታል ኪኪ፣ ደስታ ግን ሲካፈሉት ይጨምራል አላት። በማግስቱ ጧት ዘነበና ኪኪ መላውን መንጋ እየመሩ ወደ ድብቅ የአትክልት ስፍራ ወሰዷቸው። ሁሉም ከብቶች በደስታ ዘለሉ፣ ጣፋጩን ፍሬ በሉ፣ በሚያበራው ሳር ላይም ተጫወቱ። ከዚያን ቀን ጀምሮ ዘነበ የሸለቆው ጀግና ተጓዥ ተባለ። የአትክልት ስፍራም የሁሉም እንስሳት የሰላምና የደስታ ቦታ ሆነ። ተረቴን መልሱ፣ አፌን በዳቦ አብሱ። ሰላም ጤና ይስጥልኝ የተከበራችሁ የማራኪ ተረቶች ቤተሰብ እንደምን አላችሁ? ዛሬ ደግሞ በጣም የምትወዱትና ብዙ የምንማርበት አንድ ድንቅ ተረት ይዤላችሁ መጥቻለሁ። ተረቱ ስግብግቡ ውሻ ይባላል። እስከ መጨረሻው አብራችሁን ቆዩ። በአንድ ውብ መንደር ውስጥ ሮኪ የሚባል በጣም ጎበዝ ግን ደግሞ ሁልጊዜ የሚራብ ውሻ ነበር። ሮኪ ቀኑን ሙሉ ምግብ ፍለጋ መንደሩን ያስሳል። አንድ ቀን ግን እድል ቀንታው በአንድ ትልቅ ቤት ደጃፍ ላይ ማንም ያልነካው በጣም ትልቅና የሚጣፍጥ ስጋ ያለው አጥንት አገኘ። ሮኪ ስጋውን ሲያይ አይኖቹ በደስታ በሩ። ዋው ዛሬ ድግስ ነው ብሎ አሰበ። ስጋውን ማንም ሳይቀማው ብቻውን ተረጋግቶ ለመብላት ወሰነ። በአፉ አጥብቆ ያዘውና ወደ ጫካው አቅጣጫ መሮጥ ጀመረ። በጉዞው ላይ ወፎች ሲዘምሩ፣ ሮኪ ግን ስጋውን እንዳይወድቅበት በጥንቃቄ እየተራመደ ነበር። ጫካ ውስጥ ሲደርስ አንድ ወንዝ ላይ ደረሰ። ወንዙ ላይ በቆመው አሮጌ ድልድይ ላይ ለመሻገር ጀመረ። ሮኪ ድልድዩን መሃል ላይ ደርሶ ሳለ በአጋጣሚ ወደ ታች ተመለከተ። በውሃው ውስጥ ሌላ ውሻ አየ። ያ ውሻው ልክ እንደ ራሱ ትልቅ ስጋ በአፉ ይዞ ነበር። ሮኪ ቆም ብሎ አሰበ። ያኛው ውሻ የያዘው ስጋ ከእኔ ይበልጣል፣ እሱን ቀምቼ ሁለቱንም ብበላስ የሚል ስግብግብነት መጣበት። ሮኪ ያንን ውሻ ለማስፈራራትና ስጋውን ለማስጣል ወሰነ። አፉን በትልቁ ከፍቶ ሲጮህ በአፉ የነበረውን እውነተኛ ስጋ ተንሸራርቶ ውሃ ውስጥ ገባ። ሮኪ ውሃ ውስጥ ያለው ውሻ የራሱ ጥላ መሆኑን ዘግይቶ ተረዳ። አሁን ምንም ስጋ የለውም። በራሱ ስግብግብነት የነበረውን አጣ። በመጨረሻም አዝኖና ተክዞ ወደ ቤቱ ተመለሰ። እንግዲህ ልጆች ከዚህ ተረት የምንማረው ሮኪ የነበረውን ስጋ የጣለው ስግብግብ በመሆኑ ነው። በእጃችን ያለው ነገር አመስግነን ከመጠቀም ይልቅ የሌሎችን ለመመኘት ከሞከርን ያለችንን እናጣለን። ስለዚህ ሁልጊዜ ባለን ነገር መርካትና ካለን ላይ ለሌሎች ለማካፈልን መልመድ አለብን። ይህ ተረት ከወደዳችሁት ላይክ ማድረጉን አትርሱ። ለጓደኞቻችሁም ሼር አድርጉላቸው። ለቻናላችን አዲስ የሆናችሁ ደግሞ ሌሎች ተረቶች እንዲደርሳችሁ ሰብስክራይብ አድርጉ።
በሚቀጥለው እስክንገናኝ ደህና ሰንብቱ። ሰላም ሰላም የዚህ ቻናል ተከታታዮች፣ ዛሬ አንድ በጣም ደስ የሚልና አስተማሪ ተረት ይዤላችሁ መጥቻለሁ። ተረቱ ስለ ሁለት ምርጥ ጓደኛሞች ነው። አንዷ ከገጠር፣ አንዷ ደግሞ ከከተማ። ከዕለታት አንድ ቀን በለመለመው አረንጓዴ በለበሰው የኢትዮጵያ ገጠር የምትኖር ፀሐይ የምትባል አንዲት ደስተኛ ልጅ ነበረች። በሌላ በኩል ደግሞ በትልቁ በፎቅና በመኪና በተሞላው ከተማ የምትኖር ሊንዳ የምትባል የቅርብ ጓደኛዋ ነበረች። ፀሐይ የገጠሩን ንጹሕ አየርና የከብቶችን ድምፅ ትወድ ነበር። ሊንዳ ደግሞ በስልኳ ፊልሞችን ማየት ትወድ ነበር። ሆነም ሁለቱም የየራሳቸው ኑሮ ቢወዱም እርስ በርሳቸው የጓደኛዬ ሕይወት ምን ይመስል ይሆን ብለው በጣም ይጓጉ ነበር። ስለዚህ አንድ ቀን ተራ በተራ ለመጠያየቅ ተስማሙ። መጀመሪያ ሊንዳ ሻንጣዋን አሽጋ ወደ ገጠር ተጓዘች። ፀሐይ ጓደኛዋን ስታይ በታላቅ ደስታ እየሮጠች ተቀበለቻት። ፀሐይ ሊንዳን ለየት ያለ የገጠር ምሳ አቀረበችላት። ምግቡ ምን እንደሆነ ታውቃላችሁ ልጆች? ከሽምብራው አዝመራው ትኩስ ሆኖ የተቆረጠ አረንጓዴ እሸት፣ የተለያዩ የገጠር ምግቦችና ትኩስ ወተት ነበር። ምሽት ላይ ሰማዩ በሺዎች የሚቆጠሩ ከዋክብት ደምቆ ነበር። ፀሐይ ሊንዳን ከዋክብቱ ስር ተቀምጠው የገጠሩን ጸጥታ እየሰሙ ጨዋታቸውን ቀጠሉ። ሊንዳ ግን የገጠሩን ሁኔታዎችን አልወደደቻቸውም። እዚህ እኮ በጣም ጨለማ ነው፣ የእንስሳቶቹ ድምፅ ያስፈራል፣ ደግሞም ኢንተርኔት የለም፣ ፊልም ማየት አልቻልኩም አለች። ፀሐይ እየሳቀች አይ ሊንዳ፣ እዚህ እኮ ሰላም አለ፣ ንጹሕ አየርና እውነተኛ እረፍት ታገኛለሽ፣ ከከዋክብቱ በላይ ምን ፊልም አለ ብላ መለሰችላት። በሚቀጥለው ሳምንት ፀሐይ ተራዋ ደርሶ ወደ ከተማ ሄደች። የሊንዳ ቤት ፎቅ ላይ ነበር። ቤቱ በኤሌክትሪክ መብራት ደምቆ ልክ እንደ ቀን ያበራ ነበር። ሊንዳ ለፀሐይ ዘመናዊ ምግቦችን አቀረበችላት። የሚጣፍጥ ፒዛ፣ ቀዝቃዛ አይስክሬም እና በፋብሪካ የታሸጉ ጣፋጮችን። ደስ የሚል የልጆች ፊልምም ጋበዘቻት። ፀሐይ መጀመሪያ ላይ በነገሩ ሁሉ ተገረመች። መብራቱ፣ ምግቡ፣ ፎቁ። ግን ብዙም ሳይቆይ መጨነቅ ጀመረች። የከተማው ጫጫታ፣ የሰው ግርግር መተኛት ከለከላት። ሁሉም ሰው ሩጫ ላይ ነው። ሁሉም በስልክ ወሬ ተጠምደዋል። ማንም ተረጋግቶ አይጫወትም። የመኪናው ጭስም ይረብሻል። በአጠቃላይ ፀሐይ የከተማውን ኑሮ አልተመቻትም። ወደ ቤቷ ለመመለስ ሻንጣዋን ሸከፈች። ከመሄዷ በፊት ሊንዳን አቅፋ እንዲህ አለቻት። ሊንዳዬ፣ የአንቺ ከተማ በምቾትና በቴክኖሎጂ የተሞላች ናት። መብራቱም ያምራል። ነገር ግን እኔ የራሴን ሰላማዊ ገጠር እመርጣለሁ። በከተማው ድምቀት ውስጥ ሰላም የለም። በገጠሩ ጸጥታ ውስጥ ግን ሕይወት አለ። እኔ የወፎቹን ጩኸትና የከዋክብቱን ብርሃን ናፈኩ። ሊንዳ የጓደኛዋን ምርጫ ከበረች። ልክ ነሽ ፀሐይ፣ የሁለታችን ቦታ ልዩ ነው አለች። ከዚያን ቀን ጀምሮ ሁለቱም የየራሳቸው ዓለም እያደነቁ ነገር ግን የሌላውን ልዩነት እያከበሩ በደስታ መኖር ቀጠሉ። ልጆች፣ የዛሬው ተረት የሚያስተምረን እያንዳንዱ ቦታ ገጠሩም ከተማውም የራሱ ጸጋና የራሱ ፈተና አለው። ለአንዱ ገነት የሆነው ቦታ ለሌላው እስር ቤት ሊመስለው ይችላል። ዋናው ቁም ነገር ግን እኛ ባለንበት ቦታ ላይ ሰላምንና ደስታን ማግኘት ነው። እሺ፣ ተረቱ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ሌላ አስተማሪ ተረት እንድነግራችሁ ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑ።
ሰላም ሰላም የዚህ ቻናል ተከታታዮቻችን፣ ዛሬ ደግሞ በጣም ደስ በሚልና በአዲስ ተረት መጥተናል። የተረቱ ርዕስ ሶስቱም በሬዎችና ተንኮለኛው ተኩላ ይባላል። እሺ ተዘጋጅታችኋል? እንግዲያውስ ወደ ተረቱ እንሂድ። በአንድ ወቅት በኢትዮጵያ ለምለም ተራሮች ስር ሶስት የማይነጣጠሉ ጓደኛሞች በሬዎች ነበሩ። እነዚህ በሬዎች በጋራ ይበላሉ፣ በጋራ ይጠጣሉ፣ በጋራ ይተኛሉ። በመካከላቸው ያለው ፍቅርና አንድነት በጫካ ውስጥ ላሉ እንስሳቶች ሁሉ ምሳሌ ነበር። ነጩ በሬ ጓደኞቼ፣ ዛሬ ሳሩ እንዴት ይጣፍጣል! ሁሌ እንዲህ አብረን ከሆንን ምንም የሚያስፈራን ነገር የለም። ቀዩ በሬ ደግሞ ልክ ነህ፣ እኛ አንድ ላይ ከቆምን ግዙፍ አንበሳ እንኳን ሊያጠቃን አይችልም አለ። ይሁን እንጂ ይህ ሰላማዊ ኑሮ የማይመቸው አንድ ፍጥረት በአቅራቢያው ነበር። እሱም ተንኮለኛው ተኩላ ነው። በሬዎቹን ለመብላት ቢሞክርም ሶስቱ አንድ ላይ ሆነው በቀንዳቸው ስለሚመክቱት ሊቀርባቸው አልቻለም። እነዚህ በሬዎች አንድ ላይ ሲቆሙ አንድ ድንጋይ ምሽግ ናቸው። ግን አንድ በአንድ ላይ ባገኛቸው ኦሆሆ የዚያን ቀን ድግስ ይሆኑልኛል። መጀመሪያ መካከላቸው ጥርጣሬ መዝራት አለብኝ አለ ተኩላው። አንድ ቀን ነጩ በሬ ጥቂት ፈቀቅ ማለቱን አይቶ ተኩላው ወደ ቀዩና ጥቁሩ በሬ ቀረበ። ድምፁንም አሳዝኖ እንዲህ አላቸው፣ ወዳጆቼ አንድ ምስጢር ልንገራችሁ ብዬ ነው። ይህ ነጩ ጓደኛችሁ ቀለሙ በጣም ጎልቶ የሚታይ ስለሆነ ማታ ማታ አውሬዎች እናንተን እንዲያዩ ያደርጋል። እሱን ብታባሩት እናንተ በጥቁርና በቀይ ቀለማችሁ ከጨለማው ጋር ተመሳስላችሁ በሰላም ትኖራላችሁ አላቸው። ጥቁሩን በሬ በመጠራጠር እንዴ ነጩ እኮ ወንድማችን ነው፣ እንዴት እናባረዋለን ብሎ ጠየቀው። ተኩላውም ምርጫው የእናንተ ነው፣ ግን እሱ እስካለ ድረስ ሕይወታችሁ አደጋ ላይ ነው ብሎ መለሰለት። በሬዎቹ በተኩላው ውሸት ተታለሉ። ነጩን በሬ ከኛ ጋር ትሁን ብለው አባረሩት። ነጩ በሬም እያለቀሰ ለብቻው ሄደ። ብዙም ሳይቆይ ተኩላውን ብቻውን ሲያገኘው በቀላሉ አጠቃው። በቀጣዩ ቀን ደግሞ ተኩላው ተመልሶ መጣ። አሁን ደግሞ ይሄ ቀዩ በሬ በጣም ይጮሃል፣ አንበሳ ይጠራብሃል። እሱን ብታባረው አንተ ብቻህን ብልጥ ነህና በሰላም ትኖራለህ ብሎ ጥቁሩን በሬን ይነግረዋል። ጥቁሩ በሬም በቀዩ ላይ ተነሳበት። በመጨረሻም ሶስቱም በሬዎች ለየብቻቸው ሆኑ። ተኩላውም ያሰበው ተሳካለት። ሁሉንም አንድ በአንድ በላቸው። ልጆች ሶስቱንም በሬዎች አንድ ላይ በነበሩበት ጊዜ ማንም አልደፈራቸውም ነበር። ነገር ግን በተንኮል ሲለያዩ ለጠላታቸው ሲሳይ ሆኑ። ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። አንድነት ኃይል ነው፣ መከፋፈል ግን ለውድቀት ይዳርጋል። ሁልጊዜ ከጓደኞቻችሁና ከቤተሰቦቻችሁ ጋር በአንድነት ቁሙ። የሌሎችን ወሬ ሰምታችሁ ወንድሞቻችሁን አትጣሉ። ደህና ሆኖ ልጆች። ሰላም ልጆች፣ ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነ ተረት ይዤላችሁ መጥቻለሁ። የተረቱ ርዕስ የተሰነጠቀው ማሰሮ ይባላል። ዝግጁ ናችሁ? እሺ ወደ ተረቱ እንሂድ። ከረጅም ጊዜ በፊት በአንድ ውብ መንደር ውስጥ የሚኖር አንድ ደግ ውሃ ተሸካሚ ነበር። ይህ ሰው በየቀኑ 2 ትላልቅ ማሰሮዎችን በዱላ ተሸክሞ ከወንዝ ውሃ ያመጣ ነበር። አንደኛው ማሰሮ አዲስ የሚያብረቀርቅና ምንም እንከን የሌለበት ሙሉ ማሰሮ ነበር። ሁለተኛው ማሰሮ ግን በጎኑ በኩል ትንሽ ስንጥቅ ነበረው።
በየቀኑ መንገድ ረጅም ስለነበር ሙሉ ማሰሮ ውሃ ሳይፈስበት ሙሉ ሆኖ ጌታው ቤት ይደርሳል። በዚህም የተነሳ በጣም ይኩራራ ነበር። አያችሁ፣ እኔ ጎበዝ ነኝ፣ አንድ ጠብታ ውሃ እንኳን አላባክንም፣ እንደዛኛው የተሰነጠቀ ማሰሮ አይደለሁም ይላል። የተሰነጠቀው ማሰሮ ግን በጣም ያዝን ነበር። ግማሽ ውሃው መንገድ ላይ ስለሚፈስ ራሱን ዝቅ አድርጎ ይመለከት ነበር። አንድ ቀን የተሰነጠቀው ማሰሮ ለጌታው እንዲህ አለው፣ ጌታዬ ሆይ በጣም ይቅርታ፣ እኔ ደካማ ነኝ። በዚህ ስንጥቄ ምክንያት ግማሹን ውሃ መንገድ ላይ እያፈሰስኩ ለድካምህ የሚገባ ውሃ አላቀረብኩልህም ይለዋል። ጌታው ደግሞ በደግነት ፈገግ ብሎ አይዞ ማሰሮዬ፣ ዛሬ ወደ ቤት ስንመለስ መንገድ ዳር ያለውን ነገር አስተውልሃል? እስኪ ወደ ኋላ ወደ ወንዙ ስንሄድ በደንብ ተመልከት ይለዋል። ውሃ ቀድተው ወደ ቤት ሲመለሱ የተሰነጠቀው ማሰሮ የሚገርም ነገር አየ። እሱ በሚንጠለጠልበት በኩል ያለው መንገድ በሙሉ ውብ አበቦች ተሞልቷል። አየህ፣ እኔ የአንተን ስንጥቅ አውቅ ነበር። ስለዚህ በአንተ በኩል የአበባ ዘሮችን ዘርቼ ነበር። አንተ በየቀኑ ውሃ ስታፈስላቸው እነሆ ዛሬ ለቤቴ ውበት የሚሆኑ አበቦች አፈሩ። አንተ ባትሰነጠቅ ኖሮ እነዚህ አበቦች አይኖሩም ነበር አለው። ከዛን ቀን ጀምሮ የተሰነጠቀው ማሰሮ በጣም ደስተኛ ሆነ። የዚህ ተረት ዋና ቁም ነገር እያንዳንዳችን የራሳችን ስንጥቅ ወይም ጉድለት ሊኖረን ይችላል። ነገር ግን ያ ጉድለት በትክክለኛው እጅ ሲገባ ለሌላ ዓላማ ሊውል ይችላል። ይህ ተረት ደካማ ጎናችንን እንደ በረከት ማየት እንዳለብን ያስተምረናል። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በሚቀጥለው ተረት እስክንገናኝ ደህና ሁኑ። በአንድ ወቅት በገጠር መንደር ውስጥ የሚኖሩ ሁለት የቅርብ ጓደኛሞች ነበሩ። አንደኛው ደፋሩ አውራ ዶሮ ኩኩ ሲባል፣ ሁለተኛው ደግሞ ተጫዋቹ ዶሮ ጫጩ ይባላል። ኩኩና ጫጩ ሁልጊዜ በአንድነት ይውላሉ፣ ይጫወታሉ፣ አብረው ይተኛሉ። የፋሲካ በዓል ሲደርስ ጥቂት ቀናት ሲቀሩት የቤቱ ባለቤቶች ለበዓሉ ማድመቂያ የሚሆን ዶሮ መፈለግ ጀመሩ። አይናቸው በወፍራሙ ጫጩ ላይ ወደቀ። የቤቱ ባለቤት ጫጩን አድኖ በመያዝ ከኩሽና ጀርባ ባለው ሰፊ መጋዘን ውስጥ አስቀመጠው። ጫጩ በጣም ደነገጠ። አሁንስ አልቆልኛል ኩኩዬ፣ ለበዓል መታረዴ ነው ሲል በለቅሶ ድምፅ አሰማ። ኩኩ የጓደኛውን ድምፅ ሲሰማ አላረፈም። ጫጩን እንዴት ማዳን እንዳለበት በጥብቅ ማሰብ ጀመረ። ከዛም አንድ ዘዴ መጣለት። በሌሊት ሁሉም ሰው እንቅልፍ ሲወስደው ወደ መጋዘኑ መስኮት ሄደ። መስኮቱም ትንሽ ክፍተት ነበረው። በረንዳው ላይ ያለውን ትልቅ የእንጨት ቁራጭ በመጠቀም ደረጃ ሰራ። ጫጩ ተነስ፣ ከዚህ በኋላ አትተኛ አለው ኩኩ በሹክሹክታ። ጫጩን በደስታ መስኮቱን ተጠግቶ ወጣ። ሁለቱም ጓደኛሞች ጨለማውን ተገን አድርገው ወደ ጫካው ሮጡ። በዚያ ምሽት በጫካ ውስጥ ባለው ትልቅ ዋሻ ውስጥ ተደበቁ። የበዓሉ ቀን ሲደርስ ቤተሰቦቹ ዶሮውን በመጥፋቱ በጣም አዘኑ። ልጆቹም የጫጩን መጥፋት ሰምተው አለቀሱ። ነገር ግን ኩኩና ጫጩ ከሩቅ ሆነው የልጆቹ ለቅሶ ሲሰሙ ልባቸው ተነካ። ጓደኞቻችን ማሳዘን የለብንም ብለው ወሰኑ። አውራ ዶሮ ኩኩ ድፍረት አገኘ። በጠዋት ሲነጋ ወደ ቤታቸው ተመለሱ። የቤቱ ባለቤቶች ሲያዩዋቸው በጣም ተደነቁ። ጫጩን ለማየት ሳይሆን ለጓደኝነታቸው ክብር በመስጠት ሊያድኗቸው ወሰኑ። የቤቱ ባለቤት እንደዚህ አይነት ጥበበኛና ለጓደኛው የሚጨነቅ አውራ ዶሮ አይቻል አቅም፣ የፋሲካ በዓላችንን ከነሱ ጋር እናከብራለን አለ። በዚህ ቀን ቤተሰቡ በሙሉ ልጆቹና ሁለቱም ጓደኛሞች ኩኩና ጫጩ በደስታ አብረው በዓሉን አከበሩ። ጫጩም ከመታረድ ተረፈ። ኩኩ ደግሞ ጓደኛውን በማዳኑ ሁሉም ሰዎች ደስተኛ ሆኑ። ከዚያ ቀን ጀምሮ ኩኩና ጫጩ የቤቱም የልጆች ምርጥ ጓደኛሞች ሆነው
ለረጅም ጊዜ በሰላም ኖሩ። ጤና ይስጥልኝ ልጆች፣ እንዴት ናችሁ? ዛሬ አንድ በጣም የሚያስተምርና ደስ የሚል ተረት ይዤላችሁ መጥቻለሁ። የተረቱ ርዕስ ውሃ የጠማው ብልህ ቁራ ይባላል። ተረቱን ለመስማት ተዘጋጅታችኋል? እሺ እንጀምር። ከዕለታት አንድ ቀን በአንድ ትልቅ ጫካ ውስጥ ቃቃ የሚባል በጣም ጥቁርና አንጸባራቂ ላባ ያለው ቁራ ይኖር ነበር። ቃቃ በጣም ንቁና መብረር የሚወድ ቁራ ነው። አንድ ቀን ግን ከሰማይ የሚወርደው የፀሐይ ጨረር እንደ እሳት ይፈጅ ነበር። ቃቃ ቀኑን ሙሉ ሲበር ስለዋለ ውሃ በጣም ጠማው። ጉሮሮው ደረቀ። እረ ምነው ቀኑ ጨለመብኝ! ውሃ ካላገኘሁ ልሞት ነው። የት ይሆን ውሃ የማገኘው? ቃቃ በደረቀው ጫካ ላይ እየበረረ ወዲህ ወዲህ አማተረ። ወንዞቹን አየ፣ ደርቀዋል። ኩሬዎችንም አየ፣ ጭቃ ብቻ ሆነዋል። ምንም ውሃ አልነበረም። ጥሙ ግን እየበረታበት ሄደ። ተስፋ ሊቆርጥ ሲል በሩቅ አንድ ትንሽ መንደር አየ። ምናልባት እዚያ ስፍራ ውሃ አገኝ ይሆናል ብሎ ወደ መንደሩ በረረ። በአንድ ግቢ ውስጥ ሲያርፍ በአንድ የቤት ጥግ አጠገብ አንድ የሸክላ እንስራ አየ። ከዛም በጣም ደስ አለው። ቃቃ እንስራው አፍ ላይ አረፈና ወደ ውስጥ ተመለከተ። እንስራው ውስጥ ውሃ ነበር። ነገር ግን ውሃው ያለው በጣም ከስር ከእንስራው ወለል አጠገብ ነበር። ቃቃ ማንቁርቱን ወደ ውስጥ ሰደደ። እየታገለ እረ አይደርስም፣ ማንቁርቴ አጭር ሆነብኝ፣ ውሃው በጣም ጥልቅ ነው አለ። ቃቃ ማንቁርቱን አጥልቆ ለመጠጣት ደጋግሞ ሞከረ፣ ግን ጨርሶ ሊደርስበት አልቻለም። እንስራውን ለመገልበጥም ሞከረ፣ ከባድ ስለነበረ አልተንቀሳቀሰም። ከዛም በጣም አዘነ። ውሃው አይኑ እያየ ጥሙን ሊያረክ አልቻለም። አሁን ምን ይሻለኛል? እዚሁ ሳልጠጣ ልሞት ነው። ማሰብ አለብኝ፣ መፍትሄ መፈለግ አለብኝ አለ። በዚህ ጊዜ በእንስራው አጠገብ መሬት ላይ የተበታተኑ ትናንሽ ጠጠሮችን አየ። ከዛም አንድ ብልሃት መጣለት። ቃቃ ማንቁርቱን ተጠቅሞ አንድ ጠጠር አነሳ። ውሃውን ሲመለከት በትንሹ ከፍ ያለ መሰለው። እናም ደስ አለው። እንደገና ሄደና ሌላ ጠጠር አነሳ። እንደገና ውሃው ጨመረ። እየደጋገመ ሳይታክት ጠጠሮችን አንድ በአንድ እየለቀመ ወደ እንስራው ውስጥ መጨመሩን ቀጠለ። በጋን ውስጥ ያሉት ጠጠሮች እየበዙ ሲሄዱ ውሃው ቀስ በቀስ ወደ ላይ መውጣት ጀመረ። ብዙ ጠጠሮችን ከከተተ በኋላ ውሃው የእንስራው አፍ ጋር ደረሰ። ቃቃ አሁን ማንቁርቱን በቀላሉ መስደት ይችላል። ስለሆነም የሚፈልገውን ያህል ቀዝቃዛና ጥርት ያለ ውሃ ጠጥቶ ጉሮሮውን አረካ። እናም በጣም ደስተኛ ሆነ። ከዚያም ብልህነቱንና ትዕግስቱን አድንቆ ወደ ሰማይ በረረ። እሺ ልጆች፣ ከዚህ ተረት ምን እንማራለን? ተስፋ ባለመቁረጥና በጥበብ ካሰብን ለማንኛውም ችግር መፍትሄ ማግኘት እንችላለን። ቃቃ እንደተጠማ ተስፋ ቆርጦ ቢሆን ኖሮ ውሃ አያገኝም ነበር። ነገር ግን በትዕግስት አሰበ። ጠጠሮችንም እየለቀመ ደከመኝ ሳይል ጨመረ። መጨረሻ ላይም ተሳካለት። እናንተም በህይወታችሁ ምንም አይነት ችግር ቢያጋጥማችሁ አትስጉ። ይልቁንም እንዴት መፍታት እችላለሁ ብላችሁ በጥበብ አስቡ። ተረቱ ካስደሰታችሁ ቪዲዮውን ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉት። እንደዚህ አይነት ተጨማሪ ተረቶችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሌላ ተረት እስከምንገናኝ ደህና ሁኑ። ሰላም ልጆች፣ ዛሬ አንድ በጣም ደስ የሚልና አስተማሪ ተረት ይዤላችሁ መጥቻለሁ። የተረቱ ስም የገጠሯ አይጥና የከተማዋ አይጥ ይባላል። እሺ መስማት ትፈልጋላችሁ? በድሮ ጊዜ በገጠር የምትኖር ደግ አይጥ ነበረች። እሷም ኩሩ ትባላለች። በትንሽ ጉድጓድ ውስጥ ትኖር ነበር። በየቀኑ ስንዴ፣ አተርና የተለያዩ ሰብሎችን ትበላ ነበር። ሕይወቷ በጣም ቀላልና ደስ የሚል ነበር። በከተማ ደግሞ ሌላ አይጥ ትኖር ነበር።
እሷም ቤሪ ትባላለች። የከተማዋ አይጥ ቤሪ በትልቅና የሚያምር ቤት ውስጥ ትኖር ነበር። በየቀኑ ኬክ፣ አይብ፣ ፍራፍሬና ብዙ አይነት ጣፋጭ ምግቦችን ትበላለች። አንድ ቀን የገጠሯ አይጥ ኩሩ የከተማዋን አይጥ ቤሪ እንድትጎበኛት ወደ ገጠር ጋበዘቻት። ከዛም የከተማዋ አይጥ ቤሪ በደስታ መጣች። ኩሩ ሰላም ቤሪ፣ እንኳን ደህና መጣሽ ብላ ተቀበለቻት። ለዛሬ ያዘጋጀሁት ምግብ ስንዴና አተር ነው፣ እባክሽን ብይ ትላታለች። ቤሪም ውይ ኩሩ፣ እንዴት እንዲህ ያለ ቀለል ያለ ምግብ ትበያለሽ? ከተማ ብትመጪ እኮ ብዙ አይነት ጣፋጭ ምግቦችን ታገኛለሽ። ኬክ፣ አይብ፣ ፍራፍሬና ብዙ ነገሮች አሉ ብላ ነገረቻት። ቤሪ ገጠር መኖር በጣም ሰልችቷታል። ኩሩም እሺ ቤሪ፣ ወደ ከተማ መጥቼ እጎበኝሻለሁ ብላ ተሰናበተቻት። የገጠሯ አይጥ ኩሩ የከተማዋን አይጥ ቤሪን ጉብኝት ለመቀበል ከተማ ሄደች። በከተማዋ አይጥ ቤት ትልቅ ግብዣ ነበረ። በጠረጴዛው ላይ ብዙ አይነት ጣፋጭ ምግቦች ነበሩ። ኩሩም ይህንን ሁሉ ካየች በኋላ እንዲህ ትላታለች፣ ዋው ቤሪ፣ ይህ ሁሉ ምግብ ለኔ ነው? ከተማ መኖር እንዴት ደስ ይላል አለቻት። ነገር ግን መብላት እንደጀመሩ በትልልቅ ድመቶች ድምፅና በሰዎች ኮቴ ምክንያት በሩ ተከፈተ። ቤሪም ለኩሩ ፍጠኒ፣ ድመቶቹ መጡ ብላ አስደነገጠቻት። ሁለቱም አይጦች በፍርሃት ሸሹ። ድመቶቹ ሲሄዱ እንደገና ተመልሰው መጡ። ነገር ግን ጥቂት እንደበሉ በሩ በድጋሚ ተከፈተ። ይህ በተደጋጋሚ ሲሆን የገጠሯ አይጥ ኩሩ በጣም ፈራች። ለቤሪም እንዲህ አለቻት፣ እባክሽ ይህ ሁሉ ጣፋጭ ምግብ ቢኖሩም በሰላም መብላት ካልተቻለ ምን ዋጋ አለው? በገጠር እኔ ያለኝ ምግብ ቀላል ቢሆንም በሰላምና ያለ ፍርሃት መብላት እችላለሁ። ስለዚህ ወደ ገጠሬ እመለሳለሁ ብላ ተሰናብታት ወደ ገጠር ተመለሰች። ቤቷም እንደደረሰች በሰላም ኑሮዋን ቀጠለች። የከተማዋ አይጥ ግን አሁንም በከተማ ሕይወቷ በጭንቀት እየኖረች ነው። ተረቱ ሰላምና ደህንነት ከሀብትና ጣፋጭ ምግቦች እንደሚበልጥ ያስተምረናል። ባለን ነገር መርካት አስፈላጊ መሆኑንም ጭምር ያስተምረናል። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በሚቀጥለው ተረት እስክንገናኝ ደህና ሁኑ። በአንድ ወቅት በትልቅ ወንዝ ዳርቻ የሚገኝ ለምለም ደን ነበር። በዚህ ወንዝ ዳር እጅግ በጣም የሚጣፍጥና ጥቁር የሆኑ ፍራፍሬዎች የሚያፈራ አንድ ግዙፍ የጃሙን ዛፍ ይገኛል። በዚሁ ዛፍ ላይ አንድ በጣም ብልህና ደስተኛ ዝንጀሮ ይኖር ነበር። በየቀኑ ከዛፍ ላይ ጣፋጭ ፍሬዎችን እየቀጠፈ ይበላል። የቀረውን ጊዜ ደግሞ በዛፎች ላይ እየተንጠለጠለ በደስታ ያሳልፋል። በአንድ ወቅት አንድ አዞ በወንዙ ዳርቻ ላይ ሲንሸራሸር አየው። አዞው በጣም የተራበ ይመስል ነበር። ዝንጀሮውም በደግነት ጥቂት የጃሙን ፍሬዎችን ቀጥፎ ሰጠው። አዞም ፍሬዎቹን ቀምሶ በጣም ተገረመ። እስካሁን ከበላኋቸው ምግቦች ሁሉ ይሄ ይበልጣል አለው። ከዚያን ቀን ጀምሮ አዞውና ዝንጀሮው የቅርብ ጓደኛሞች ሆኑ። አዞው በየቀኑ ወደ ዛፍ ይመጣል። ዝንጀሮውም ምርጥ የሆኑትን ፍሬዎችን መርጦ ይሰጠዋል። አንድ ቀን አዞው ጥቂት ፍራፍሬዎችን ለሚስቱ ይዞላት ለመሄድ ፈለገ። ከዛም ዝንጀሮ ከሰጠው በኋላ ወደ ቤቱ ይዞላት ይሄዳል። ሚስቱ ፍራፍሬዎቹን ከበላች በኋላ እነዚህ ፍራፍሬዎች እንደዚህ የሚጣፍጡ ከሆኑ በየቀኑ ይሄንን ፍራፍሬ የሚበላው ዝንጀሮ ልቡ ምን ያህል ይጣፍጥ ይሆን በማለት አሰበች። ከዚያን ባሏን ዝንጀሮውን አምጥቶ እንዲሰጣት አጥብቃ ጠየቀችው። አዞ መጀመሪያ ላይ እሱ የቅርብ ጓደኛዬ ነው፣ እንዴት እንዲህ አደርጋለሁ ብሎ ተከራከረ። ነገር ግን ሚስቱ በክፉ እቅዷ ጸናች። ዝንጀሮውን ካላመጣህልኝ ምግብ አልበላም በማለት
አስቸገረችው። አዞውን በመጨረሻ በሚስቱ ግፊት ተሸንፎ ጓደኛውን ለማታለል ወሰነ። በሚቀጥለው ቀን አዞው ወደ ዝንጀሮ ዘንድ ሄዶ ወዳጄ፣ ዛሬ ሚስቴ ለራት ግብዣ አዘጋጅታለች። ላደረክልን ደግነት ሁሉ ልታመሰግንህ ትፈልጋለች አለው። ዝንጀሮውን በደስታ ተስማምቶ በአዞው ጀርባ ላይ ተሳፈረ። ወደ ወንዙ መሃል ሲደርሱ አዞው ተጸጽቶ እውነቱን ተናገረ። ወዳጄ ይቅር በለኝ፣ ሚስቴ ልብህን ልትበላ ትፈልጋለች አለው። ዝንጀሮም ለጥቂት ሰከንዶች ደነገጠ። ነገር ግን ወዲያውን ብልሃት መጣለት። እረ ወዳጄ ለምን ቀድመህ አልነገርከኝም? እኛ ዝንጀሮዎች እኮ ልባችን ዛፍ ላይ ነው የምንተወው። አሁን ልቤን ሳሊዝ ብመጣ ሚስትህ ታዝናለች። ስለዚህ ተመለስና ልቤን ላምጣ አለው። ሞኞ አዞው በዝንጀሮ ንግግር ተታለለ። በፍጥነት ወደ ወንዙ ዳርቻ ተመለሰ። ወንዙ ዳር እንደደረሱ ዝንጀሮ በፍጥነት ዘሎ ዛፍ ላይ ወጣ። ከዚያም ወደ አዞው ዝቅ ብሎ በማየት እንዲህ አለው፣ አንተ ሞኝ አዞ፣ ልቡን ከሰውነቱ ለይቶ ዛፍ ላይ የሚተው ፍጥረት አለ እንዴ? እኔ በደግነት ፍራፍሬ ሰጥቼ ስመግብህ፣ አንተ ግን ልትገድለኝ አሰብክ። ክፉ ስለሆን ጓደኝነታችን እዚህ ላይ አብቅቷል። ዝንጀሮ በብልሃቱ ሕይወቱን ሲያተርፍ፣ አዞው ግን ታማኝ ጓደኛውን በማጣቱ እያዘነ ወደ ቤቱ ተመለሰ። እሺ ልጆች፣ ከዚህ ተረት የምንማረው እኛን የሚረዱንና የሚያምኑንን ጓደኞቻችን መቼም መካድ የለብንም። እንዲሁም በአስቸጋሪ ሁኔታ ውስጥ ስንሆን እንደ ዝንጀሮ በብልሃት ማሰብ ይገባናል። በድሮ ዘመን በአንድ ውብ መንደር ውስጥ የሚኖር አንድ ደግ ገበሬ ነበር። ይህ ገበሬ 2 ታማኝ ረዳቶች ነበሩት። አንደኛው ግዙፍና ጠንካራ በሬ ሲሆን፣ ሁለተኛዋ ደግሞ የምታምርና ፈጣን አህያ ነበረች። የበሬው ስራ በጣም ከባድ ነበር። ቀኑን ሙሉ በፀሐይ ስር ማሳውን ሲያርስ ይውላል። በሬው በጣም እንደሚደክመው ስለሚያውቅ ማታ ወደ በረቱ ሲመለስ ብዙና ጣፋጭ ምግብ ይሰጠው ነበር። አህያው ግን የምትሰራው ስራ ቀለል ያለ ነበር። ስለዚህ ገበሬው ለእሷ የሚሰጣት ምግብ ከበሬው ያነሰ ነበር። አህያዋ ግን በዚህ ነገር ደስተኛ አልነበረችም። እንዴት በሬውን ከኔ የበለጠ ምግብ ያገኛል ብላ በቅናት ማሰብ ጀመረች። እናም አንድ ተንኮል አቀደች። አንድ ቀን ማታ በሬው በጣም ደክሞት ወደ በረቱ ሲመለስ አህያዋ ቀረብ ብላ እንዲህ አለችው፣ ስማኝማ ባልንጀራዬ በሬ፣ ዛሬ በጣም የደከመ ትመስላለህ። ለምን ነገ ታምም ያለው ብለህ አታርፍም? እኔም ያንተን ስራ ሰራልሃለሁ። አንተ ግን እዚህ ጋር ደም ብለህ እረፍ እሺ ትለዋለች። በሬው በጣም ደክሞት ስለነበር በአህያዋ ሀሳብ ተስማማ። እሺ እረፍት አደርጋለሁ፣ ልክ ነሽ አላት። በሚቀጥለው ቀን ጠዋት ገበሬው ወደ በረቱ ሲመጣ በሬው እንደታመመ አሰበ። ከዛም አህያዋን ይዞ ወደ ማሳው ሄደ። አህያዋ የበሬውን ቀንበር ስትጫን በጣም ከበዳት። ቀኑን ሙሉ ማሳውን ለማረስ ሞከረች። ነገር ግን የበሬው ስራ በጣም ከባድ ነበር። እናም ድክም አላት። እግሮቿ ተንቀጠቀጡ። ያኔ ነው የበሬው ስራ ቀላል እንዳልሆነ የተረዳችው። ማታ ወደ በረቱ ስትመለስ አህያዋ የምትቆምበት አቅም አልነበራትም። ተንኮላ ዋጋ እንዳስከፈላት ገባት። የበሬው ምግብ የበዛው ስራው ስለሚጠይቅ እንደሆነ ተረዳች። በሬው ቀኑ ሙሉ ሲያርፍ ውሎ በጥሩ ሁኔታ ተኝቶ ነበር። አህያዋ ወደ በሬው ሄዳ እንዲህ አለችው፣ በሬ ሆይ፣ ዛሬ ያንተን ስራ ሰርቼ በጣም ደክሞኛል። ያንተ ስራ ለእኔ እንደማይሆን ተረድቻለሁ። እባክህ ነገ ወደ ስራ ተመለስ፣ እኔም የራሴን ስራ በአክብሮት እሰራለሁ አለችው። በሬውን በአህያው መጸጸት ተደሰተ። እሺ ነገ ወደ ስራ እመለሳለሁ አላት። ከዚያን ቀን ጀምሮ በሬው ወደ ማሳው ማረስ ተመለሰ።
አህያዋም የራሷን ቀለል ያለ ስራ መስራት ቀጠለች። ገበሬው ለእያንዳንዳቸው እንደ ስራቸው መጠን ምግብ ይሰጣቸው ነበር። አህያዋም ከዛን ቀን በኋላ መቅናቷን አቆመች። እያንዳንዱን ስራና የሚሰጠው ዋጋ የራሱ ክብር እንዳለው ተማረች። ሰላም ሰላም ውድ ልጆች፣ ዛሬ ደግሞ አንድ በጣም ደስ የሚልና አስተማሪ ተረት ይዘንላችሁ መጥተናል። ተረቱ ስለማን መሰላችሁ? ስለ አንዲት ቆንጆ ልጅና ስለ 3 ድቦች ነው። አዎ 3 ድቦች። ዝግጁ ናችሁ? እንግዲያውስ ወደ ተረቱ እንሂድ። ተረት የላም በረት አላችሁ? እሺ። በአንድ ትልቅ ጫካ ውስጥ በአንድ ትንሽ ቤት ውስጥ 3 ድቦች ይኖሩ ነበር። እነሱም አባ ድብ፣ እማ ድብ እና ትንሹ ቤቢ ድብ ናቸው። አንድ ቀን ጠዋት ለቁርስ የሚሆን ገንፎ አዘጋጁ። ገንፎ ግን በጣም ትኩስ ነበር። ገንፎ እስኪቀዘቅዝ ድረስ ትንሽ ተናፍሰን እንምጣ አለ አባ ድብ። እናም 3ቱም ድቦች ቤታቸውን ዘግተው ወደ ጫካው ለሽርሽር ሄዱ። በዚያው ጫካ ውስጥ ወርቅነሽ የምትባል አንዲት ቆንጆ ልጅ ትኖር ነበር። ፀጉሯ ልክ እንደ ወርቅ ያበራ ነበር። ወርቅነሽ ስትጫወት ቆይታ ደከማት። የድቦቹን ቤት አየች። ቀረብ ባለችና በሩን አንኳኳች። ታታታታታ አረገች። ማንም የለም። በሩን ገፋ አደረገችው። በሩ ግን አልተቆለፈም ነበር። ወርቅነሽ ወደ ውስጥ ገባች። በጣም ርቧት ነበር። በአጋጣሚ ደግሞ ጠረጴዛው ላይ 3 ሳህን ገንፎ አየች። መጀመሪያ ከትልቁ ከአባ ድብ ሳህን ቀመሰች። አይ ይሄ በጣም ይሞቃል አለች። ከመካከለኛው ከእማ ድብ ሳህን ቀመሰች። አይ ይሄ ደግሞ በጣም ይቀዘቅዛል አለች። በመጨረሻም ከትንሹ ከቤቢ ድብ ሳህን ቀመሰች። ዋው ይሄ ልክ ነው፣ በጣም ይጣፍጣል አለች። ወርቅነሽ የትንሹን ድብ ገንፎ ሁሉንም በላችው፣ ጨረሰችው። አሁን ወርቅነሽ ጠገበች። ትንሽ ማረፍ ፈለገች። ሳሎን ውስጥ 3 ወንበሮችን አየች። መጀመሪያ በትልቁ በአባ ድብ ወንበር ላይ ተቀመጠች። አይ ይህ በጣም ጠንካራ ነው አለች። ቀጥላም በመካከለኛው በእማ ድብ ወንበር ላይ ተቀመጠች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ ወንበር ላይ ተቀመጠች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ነገር ግን ድንገት ወንበሩ ተሰበረና ወርቅነሽ መሬት ላይ ወደቀች። አሁን ወርቅነሽ በጣም ደክሟታል። እናም እንቅልፏ መጣባት። ስለዚህ መተኛት ፈለገች። ወደ መኝታ ቤት ሄደችና 3 አልጋዎችን አየች። መጀመሪያ በትልቁ በአባ ድብ አልጋ ላይ ተኛች። አይ ይህ በጣም ጠንካራ ነው አለች። ቀጥላ በመካከለኛው እማ ድብ አልጋ ላይ ተኛች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ አልጋ ላይ ተኛች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ወርቅነሽ በትንሽ አልጋ ላይ ጣፋጭ እንቅልፍ ወሰዳት። ከጥቂት ጊዜ በኋላ 3ቱም ድቦች ከሽርሽር ተመለሱ። በጣም ርቧቸው ነበር። ወደ ጠረጴዛው ቀረብ ሲሉ ምግባቸው ተበልቶ አዩ። ከኔ ሳህን ማን የበላው አለ አባ ድብ። ከኔ ሳህን ማን የበላው አለች እማ ድብ። የኔን ገንፎ እኮ ሁሉንም በልተው ጨርሰውታል አለ ቤቢ ድብ እያለቀሰ። ከዛም ድቦቹ ወደ ሳሎን ቤት ሄዱ። ድቦቹ ወደ ሳሎን ሲሄዱ ተመሰቃቅሎ አዩት። በእኔ ወንበር ላይ ማን ነው የተቀመጠው አለ አባ ድብ። በእኔስ ወንበር ላይ ማን ተቀምጦ ነው አለች እማ ድብ። የኔን ወንበር እኮ ሰብረውታል አለ ቤቢ ድብ። ወደ መኝታ ቤት ሄዱ። በእኔ አልጋ ላይ ማን ተኝቶ ነበር አለ አባ ድብ። በእኔስ አልጋ ላይ ማን ተኛ አለች እማ ድብ። ኧረ በእኔ አልጋ ላይ እኮ አንዲት ልጅ ተኝታለች እዩዋትማ አለ ቤቢ ድብ። በቤቢ ድብ ድምፅ ወርቅነሽ ባነነች። አይኗን ስትገልጥ 3 ድቦች ከላይዋ ቆመው አየች።
ወርቅነሽ በጣም ደነገጠች። አይ አለች። ፈጥና ካልጋው ላይ ዘለለች። በመስኮት በኩል ተወርውራ ወጣች። ወደ ጫካው እየሮጠች ጠፋች። ድቦቹ ዳግመኛ አላዩአትም። እናም ውድ ልጆች ወርቅነሽ በሰው ቤት ያለ ፍቃድ መግባት እንደሌለባች ተማረች። ድቦች ቤታቸውን ሁልጊዜ መቆለፍ እንዳለባቸውም ተረዱ። ከዚህ ተረት ምን እንደምንማር ታውቃላችሁ ልጆች? የሰውን ንብረት ማክበር። አዎ ያለ ፍቃድ የሰውን ቤት መግባት ሆነ እቃ መንካት የለብንም። እሺ ልጆች ተረቱን እንደወደዳችሁት ተስፋ አድርጋለሁ። ቀጣይ በአዲስ ተረት እስክንገናኝ ደህና ሁኑ። ባይ ባይ። ሰላም ሰላም ውድ የዚህ ቻናል ተከታታዮቻችን፣ ዛሬ ደግሞ ልዩ የሆነ ተረት ይዘንላችሁ መጥተናል። እንድትከታተሉን ደግሞ በአክብሮት እንጠይቃለን። የተረቱ ርዕስ የአምፖሉ ብርሃንና የጨለማው ንጉሥ ይባላል። በአንድ ወቅት ብርሃናማ በምትባል ውብ መንደር ውስጥ ቢኒ የተባለ ትንሽ የብርሃን አምፖል ይኖር ነበር። ቢኒ እንደ ጓደኞቹ ትልቅና ደማቅ ብርሃን አልነበረውም። ነገር ግን በልቡ ውስጥ ያለችው ብልጭታ በጣም ንጹህ ነበረች። የመንደሩ ነዋሪዎች ሁሉ በብርሃን ይኖሩ ነበር፣ ከከተማው ማዶ ካለው ጨለማ ተራራ በስተቀር። የተራራው ስም ጭልምልም ይባላል። አንድ ቀን ምሽት በጭልምልም ተራራ የሚኖር የጨለማ ንጉሥ በመንደሩ ደስታ ቀንቶ ትልቅ ጥቁር ብርድ ልብስ ሰማዩ ላይ ጣለ። ድንገት የመንደሩ መብራቶች ሁሉ ጠፉ። ታላላቅ አምፖሎች ብርሃናችን ተሰረቀ ብለው አለቀሱ። መንደሩ በጨለማ ተዋጠ። ቢኒ ግን ተስፋ አልቆረጠም። እኔ ትንሽ በሆንም ጨለማውን ጥሼ መሄድ እችላለሁ አለ። ጓደኞቹ ቢኒ አትችልም፣ ጨለማው ይውጥሃል ቢሉትም እሱ ግን ወደ ጭልምልም ተራራ ጉዞ ጀመረ። ልጆች እናንተስ ጨለማ ትፈራላችሁ? ቢኒ ግን እንዴት አይነት ደፋር መሰላችሁ! ቢኒ መንገድ ላይ ብዙ አስፈሪ ጥላዎችን አየ። ነገር ግን ቀረብ ብሎ ሲያበራባቸው ጥላዎቹ ተራ ዛፎችና ድንጋዮች ሆኑ። ፍርሃት በጨለማ ውስጥ እንጂ በብርሃን አይኖርም ብሎ ጉዞውን ቀጠለ። በመጨረሻም ቢኒ ንጉሱ ጋር ደረሰ። ንጉሱ አንተ ትንሽ አምፖል እንዴት ደፈርክ ብሎ በቁጣ ጮኸ። ቢኒ ግን በፈገግታ ንጉሥ ሆይ ጨለማ እኮ የብርሃን እጥረት ነው እንጂ ራሱን የቻለ ጉልበት የለውም አለው። ቢኒ የልቡን ብርሃን በጥብቅ አሰበና በሙሉ ኃይሉ ቦግ አለ። ከዛም የቢኒ ብርሃን ንጉሱን አሸነፈው። ጨለማውን በታላቅ ብርሃን ተተካ። የመንደሩ መብራቶቹም በሙሉ በድንገት በርተው ደመቁ። መንደሯ ከመቼው ጊዜ በላይ በብርሃን ተሞላች። የጨለማው ንጉሥ ፍቅሩና ብርሃንን ማሸነፍ አይቻልም ብሎ ተሰወረ። ቢኒ ወደ መንደሩ ሲመለስ የመንደሩ አምፖሎች እንደ ጀግና ተቀበሉት። ትንሽ መሆን ደካማ መሆን አይደለም የሚል ትልቅ ትምህርት ለሁሉም አስተማረ። ልጆች በውስጣቸው ያለው የመልካምነት ብርሃን ማንኛውም ጨለማ ያሸንፋል። ውድ የቻናላችን ቤተሰቦች የዛሬው ተረታችን ይህንን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። በዚህ ተረት ውስጥ ትልቅ ትምህርት እንዳገኛችሁ አንጠራጠርም። ስለተከታተላችሁን በጣም እናመሰግናለን። በቀጣይ ሳምንት በሌላ አስተማሪና ማራኪ ተረት እስከምንገናኝ ድረስ ደህና ሰንብቱ። ቻው ቻው። በአንድ ወቅት በአረንጓዴ መስክ ላይ የምትኖር አንዲት ቆንጆ ፍየል ነበረች። ቀኑ ደስ የሚል ፀሐያማ ቀን ነበር። ፍየሏ ምንም ስጋት ሳይገባት ጣፋጭ ሳር እየጋጠች ዋለች። ፀሐይዋ ልትጠልቅ ስትል ግን ወደ ቤቷ ለመመለስ ጉዞ ጀመረች። መንገዱ ጥቅጥቅ ባለው ጫካ ውስጥ ነበር። ድንገት ካልታሰበ ቦታ አንድ ትልቅና
የተራበ ተኩላ ከቁጥቋጦው ጀርባ ብቅ አለ። ፍየሏ ደነገጠች። ተኩላውም ዛሬ ምርጥ እራት አገኘው ብሎ ተንደረደረ። ፍየሏ በጣም ብትፈራም ልቧን አላሸበረችም። አሁንስ ምን ይሻለኛል ብላ አሰበች። ከዚያም በረጅሙ ተነፈሰችና አንድ ብልሃት መጣላት። ቀና ብላ እንዲህ አለችው፣ እሺ ተኩላ ሆይ መበላቴ ካልቀረ አንድ የመጨረሻ ምኞት አለኝ። ተኩላውም ምንድነው አላት በመገረም። አንተ እኮ ድምጽህ በጣም ያምራል። ከመሞቴ በፊት ያንን ዋሽንተን ስትነፋ ብሰማ ደስ ይለኛል። እኔም ትንሽ ልጨፍር አለችው። እውነት ድምጽ ያምራል ብሎ በኩራት ደረቱን ነፋ። ዋሽንቱን አውጥቶ በሙሉ ኃይሉ ይነፋ ጀመር። ፍየሏም የዋሽንቱን ዜማ ተከትላ ወዲህ ወዲያ እያሸበሸበች መደነስ ጀመረች። የዋሽንቱ ድምፅ ጫካውን ሁሉ ሞላው። በአቅራቢያው የነበሩ የከብት እረኞችና ውሾቻቸው ይህንን ከፍተኛ ድምፅ ሰሙ። ይሄማ የተኩላ ድምፅ ነው ብለው በሩጫ መጡ። ተኩላው የውሾቹን ጩኸትና የእረኞቹን ድምፅ ሲሰማ ደነገጠ። ወየልኝ ብሎ ዋሽንቱን ጥሎ ወደ ጫካው ጥልቅ ውስጥ ፈረጠጠ። ብልሃተኛው ፍየል ከሞት ተረፈችና በሰላም ወደ ቤቷ ገባች። ልጆች፣ ሁልጊዜ ብልሃት ከጉልበት ይበልጣል። በጭንቅ ጊዜ መደናገጥ ሳይሆን ማሰብ ነው የሚያድነው። አንድ ጊዜ ማሞ የሚባል አንድ ልጅ ነበር። ማሞ የዋህና ታዛዥ ቢሆንም ማስተዋል ግን ይጎድለው ነበር። ለዚህ ነው ሰዎች ማሞ ቂሎ እያሉ የሚጠሩት። አንድ ቀን ማሞ እናቱን በቤት ውስጥ ያለውን ስራ ያግዛታል። እናቱም ስላገዛት 4 ሳንቲሞችን ትሰጠዋለች። ማሞ ሳንቲሞችን በእጁ ይዞ በጫካ ውስጥ ከውሻው ጋር ሲሯሯጥ ሳንቲሞችን ይጥላቸዋል። በዚህም ምክንያት በጣም ያዝናል። ወደ እናቱ ተመልሶ ሂዶ ሳንቲሞቹን እንደጣላቸው ይነግራታል። ማሞ ልጄ፣ ሳንቲሞቹን በእጅ ይዛ ከመሄድ በኪሲ ውስጥ ብታደርጋቸው አይሻልም ነበር አለችው። ማሞም ልክ ነሽ እናቴ፣ በሚቀጥለው ጊዜ ኪሴ ውስጥ አደርጋቸዋለሁ አላት። በሌላ ቀን እናቱ ማሞን ወደ ጎረቤት ላከችው። ጎረቤቱም ለማሞ አንዲት የዋህ ድመት ሰጠው። ማሞ የእናቱን ምክር አስታወሰና ድመቷን ወደ ኪሱ ውስጥ ወሽቆ ወደ ቤቱ መራመድ ጀመረ። ነገር ግን ድመቷ ኪሱ ውስጥ ስለነበረች ታፈነች። እናቱም ድመቷን ስታያት በጣም ደነገጠች። ማሞ ልጄ፣ ምን እያደረክ ነው? ድመቷን ኪሱ ውስጥ አድርገህ ከመሄድ በገመድ እግሯን አስረህ እየሳብካት ብትመጣ አይሻልም ነበር አለችው። ማሞም አዎ እናቴ ልክ ነሽ፣ በሚቀጥለው ጊዜ እንደዛ አድርጋለሁ አላት። እንደገና በሌላ ቀን እናቱ ማሞን ወደ ስጋ ቤት ላከችው። ስጋ ቤቱም ለማሞ አንድ ትልቅ የስጋ ቁራጭ ሰጠው። ማሞ የእናቱን ምክር በድጋሚ አስታወሰ። የስጋውን ቁራጭ በገመድ አስሮ በየመንገዱ እየሳበ መሄድ ጀመረ። በዛው አካባቢ የነበሩ ውሾቹም እሱ ሳያያቸው ስጋውን በልተው ጨረሱት። ቤት ሲደርስ ከገመዱ ጫፍ ላይ የቀረው ምንም ስጋ አልነበረም። እናቱም ማሞ ልጄ፣ ቃሌን አትሰማም ማለት ነው? እንዴት ስጋውን በገመድ እየሳብክ ትመጣለህ? በትከሻህ ላይ ተሸክመው ብትመጣ አይሻልም ነበር አለችው። ማሞም ልክ ነሽ እናቴ፣ በሚቀጥለው ጊዜ እንደዚህ ያደርጋለሁ አላት። በሌላ ቀንም እናቱ ማሞን ወደ ገበያ ላከችው። ገበያተኛውም ለማሞ አንድ ትንሽ አህያ ሰጠው። ማሞን የእናቱን ምክር አስታወሰ። አህያዋን በትከሻዬ መሸከም አለብኝ አለ። አህያውን በትከሻው ላይ ተሸክሞ በከተማ ውስጥ እየተንገዳገደ መራመድ ጀመረ። ሰዎች ሲያዩት መሳቅ ጀመሩ። በዚያ ከተማ የመሳቅ ችግር ያለባት አንድ ባለሀብት ልጅ ነበረች። አባቷ ለብዙ ዓመታት ሊያስቃት ቢሞክርም
ፈጽሞ ስቃ አታውቅም ነበር። ባለሀብቱ ልጄን የሚያስቃት ማንኛውም ሰው ግማሽ ንብረቴን እሰጠዋለሁ ብሎ ነበር። በዚያን ጊዜ ማሞ አህያዋን በትከሻው ተሸክሞ በቤታቸው ፊት አለፈ። ልጅቷ ማሞ አህያዋን ተሸክሞ ስታየው ለመጀመሪያ ጊዜ ሳቀች። ባለሀብቱም በጣም ተደሰተ። ማሞና እናቱን ወደ ቤቱ ጠርቶ ብዙ ወርቆችን ሰጣቸው። እናም በመጨረሻ ማሞና እናቱ ለዘላለም በደስታ መኖር ጀመሩ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግና ሳብስክራይብ ማድረግ እንዳትረሱ። ስላዳመጣችሁን በጣም እናመሰግናለን። በሚቀጥለው ጊዜ በሌላ አስቂኝ ተረት እስክንገናኝ ሰላም ሁኑ። ቻው። ሰላም ሰላም ውድ የማራኪ ተረቶች ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የሰው ልጅ በህይወት ሳለ ማድረግ ከሚገባው ነገር አንዱና ዋነኛው ስለሆነው ፍቅር ነው። በአንድ አረንጓዴና ለምለም የሀገራችን የገጠር መንደር አካባቢ አንድ በጣም ደስተኛና ከማንም ጋር ተግባቢ የሆነ ተሻለ የተባለ ልጅ ይኖር ነበር። ተሻለ ቀኑን የሚጀምረው እንደ ራሱ የሚወዳቸውን የጎረቤቱ የእርሻ ስፍራ በተተከለው የንብ ቆፎ ውስጥ ካሉት የልብ ጓደኞቹ ከሆኑት ንቦች ጋር በመጫወት ነበር። ከዛም ከብቶቹን ይዞ ወደ ግጦሽ ሲሄድ ከነሱ ጋር በመጫወት ይውላል። ከብቶቹም ከሱ ጋር ለመጫወት ሁልጊዜ ፍቃደኛ ነበሩ። ማታም ሲመለስ ለአህዮቹ የሚያስፈልጋቸውን ምግብና እንክብካቤ ይሰጣል። አንዳንዴ ደግሞ ወንዝ ጋር በመሄድ ከአሳዎቹ ጋር ይጫወታል። ወፎቹም ሳይቀሩ ለተሻለ ሲሆን ምንም ፍርሃትና ጥላቻ የላቸውም። ተሻለ ከእንስሳቶቹ ጋር ቀን ሙሉ መጫወትም ሆነ እነሱን መንከባከብ አይሰለቸውም ነበር። ተሻለ የአካባቢውን ሰው ሁሉ እንደ ልጁ፣ እንደ ወንድሙና እንደ ወዳጁ ስለሚቆጥሩት ምንም ቢያደርግ ካለው ቀረቤታና ፍቅር የተነሳ መሆኑን በመገንዘብ ከመገሰጽና ከመቆጣት ይልቅ በፍቅርና በእንክብካቤ ይቀበሉታል። ቀኑን ሙሉ ከእንስሳት ጋር ጊዜውን ሲያሳልፍ የሰው ልጅ እንደ አውሬ የሚቆጥራቸውን አውሬዎችን እንኳ እንደ ጓደኞቹ ነበር የሚያያቸው። አንድ ቀን የጅብ ግልገል እናቷ ጠፍታባት ስታለቅስ ያገኛታል። ከዛም እሷን ይዞ እየተንከባከበ ወደ እናቷ ይመልሳታል። እናትየውም ተሻለን በጣም ታመሰግነዋለች። ከዕለታት አንድ ቀን በዛች ለምለምና ደስተኛ መንደር ውስጥ ከፍተኛ የተባለ ድርቅ ተከሰተ። በድርቁ ምክንያት ተሻለ በቤቱ ውስጥ የሚላስና የሚቀመስ አጣ። አንድ ቀን ግን የሚበላውና የሚቀምሰውን አጥቶ ቆዝሞ በተቀመጠበት ተአምር በሚመስል መልኩ እነዛ ከራሱ በላይ የሚወዳቸውና ቀኑን ሙሉ ከነሱ ጋር ጊዜ የሚያሳልፍባቸው እንስሳቶች ላሞችና በሬዎች በቂ ወተት ይዘው፣ ንቦች ማር፣ አህያው በበኩሉ ደግሞ የሚችለውን ያህል ፍራፍሬና አትክልት ተሸክሞ፣ የዱር እንስሳቶችም ጅቦች ያደኑትን ስጋ አቀረቡለት። በዚህም ደስተኛ የሆነው ተሻለ በሆነው ነገር በጣም ተገርሞ ፈጣሪውን አመሰገነ። ከዛም በዛች ደስተኛ የሆነች የገጠር አካባቢ በሰላም መኖሩን ቀጠለ። ታዲያ ልጆች ከዚህ ተረት የምንማረው ፍቅር ከሁሉም ነገር እንደሚበልጥ ነው። ለማንም ፍቅር ከሰጠን ምላሹ በጣም ያማረና የጣፈጠ ነው። ስለዚህ ልጆች ለማንንም ቢሆን ፍቅር እንስጥ። ሰላም ሰላም ልጆች እንዴት ናችሁ? ዛሬ ደግሞ አንድ አዲስና ጣፋጭ የሆነ ተረት ይዤላችሁ መጥቻለሁ። የተረቱ ርዕስ ታታሪዋ ዶሮ
ይባላል። ከዕለታት አንድ ቀን በአንድ ገጠር ውስጥ አንዲት ቀይ ዶሮ ከጓደኞቿ ጋር ትኖር ነበር። ዶሮዋ በጣም ታታሪ ነበረች። በየቀኑ በጓሮዋ ውስጥ እየቆፈረች ትሎችንና ፍሬዎችን ትለቅም ነበር። ጓደኞቿ ግን በጣም ሰነፎች ነበሩ። አንዱ ዳክዬ ሁል ጊዜ በኩሬ ውስጥ ይዋኝ ነበር። ድመቱ ደግሞ ሁል ጊዜ በፀሐይ ላይ ይተኛ ነበር። አሳማውም ሁል ጊዜ በጭቃ ውስጥ ይጫወት ነበር። አንድ ቀን ቀይ ዶሮዋ በጓሮዋ ውስጥ ስትቆፍር አንድ የስንዴ ቅንጣት አገኘች። በጣም ተገረመችና ይህ የስንዴ ቅንጣት ነው፣ ለምን አልተክለውም ብላ አሰበች። ወደ ዳክዬው ሄደችና ዳክዬ ይህንን የስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። ዳክዬው ግን አይ እኔ መዋኘት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ቀይ ዶሮዋ ወደ ድመት ሄደች። ድመት ይህንን ስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ከዛም ወደ አሳማው ሄደችና አሳማ ይህንን የስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። አሳማውም አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ቀይ ዶሮ ብቻዋን ሆነች። እሺ እኔ ተክለዋለሁ አለች። ዶሮዋ የስንዴ ቅንጣቱን በጓሮዋ ውስጥ ተከለችው። በየቀኑ ውሃ አጠጣችው፣ አረመችው። ስንዴው ማደግ ጀመረ። መጀመሪያ ትናንሽ ቅጠሎች፣ ከዚያ ረጅም ግንድ፣ ከዚያ የስንዴ ፍሬዎች አወጡ። ስንዴው ደረሰ። ቀይ ዶሮዋ ስንዴውን ለመሰብሰብ ወሰነች። ዶሮዋ ወደ ዳክዬው ሄደች። ዳክዬ ስንዴውን ትሰበስብልኛለህ ብላ ጠየቀችው። ዳክዬው ግን አይ እኔ መዋኘት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ወደ ድመቱም ሄደች። ድመት ስንዴውን ትሰበስብልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ቀጥላም ወደ አሳማው ሄደች። አሳማ ስንዴውን ትሰበስብልኛለህ ብላ ጠየቀችው። አሳማውም አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ቀይ ዶሮዋ ብቻዋን ሆነች። እሺ እኔ ሰበስበዋለሁ አለችና ስንዴውን በእያንዳንድ ቅንጣት ሰበሰበች። ከዛም በእንጨት ሳጥን ውስጥ አደረገችው። ስንዴው ተሰበሰበ። ቀይ ዶሮ ስንዴውን ለመፍጨት ወሰነች። ወደ ዳክዬ ሄደችና ዳክዬ ስንዴውን ትፈጭልኛለህ ብላ ጠየቀችው። ዳክዬውም አይ እኔ መዋኘት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ወደ ድመቱም ሄደችና ድመት ስንዴውን ትፈጭልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ከዛም ወደ አሳማው ሄደች። አሳማ ስንዴውን ትፈጭልኛለህ ብላ ጠየቀችው። አሳማው ግን አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ቀይ ዶሮዋ አሁንም ብቻዋ ሆነች። እሺ እኔ ፈጨዋለሁ አለችና ስንዴውን በድንጋይ መፍጫ አርጋ ፈጨችው። ስንዴውም ዱቄት ሆነ። ዱቄቱንም ጆንያ ውስጥ አረገችው። ከዛም ዳቦ ለመጋገር ወሰነችና ዱቄት ወደ ጎድጓዳ ሳህን አረገች። ከዛም ውሃ ጨመረችበት፣ እርሾም ጨመረች። ከዛ ሊጡን በደንብ አሸችው። ሊጡ ኩፍ ሲል ወደ መጋገሪያ ሳህን ገልብጣ ወደ ምጣድ አስገባችው። ዳቦን ከተጋገረ በኋላ ከምድጃው ውስጥ አወጣችው። እናም ዳቦ በጣም የሚያምር ሆነ። ቀይ ዶሮዋ ዳቦውን ለመብላት ወሰነች። ወደ ዳክዬም ሄደችና ዳክዬ ዳቦ ትበላለህ ብላ ጠየቀችው። ዳክዬውም አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ አላት። ወደ ድመትም ሄደችና ድመት ዳቦ መብላት ትፈልጋለህ ብላ ጠየቀችው። አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ አላት። ቀይ ዶሮዋም ወደ አሳማው ሄደች። አሳማ ዳቦ መብላት ትፈልጋለህ ብላ ጠየቀችው። እሱም
አዎ እኔ ዳቦ ወዳለሁ፣ ዳቦ መብላት እፈልጋለሁ ይላታል። ቀይዋ ዶሮ ጓደኞቿን አየቻቸውና አይ እኔ ስንዴ ቅንጣት ተከልኩ፣ ውሃ ጠጣው፣ አረምኩ፣ ሰበሰብኩ፣ ፈጨው፣ ዳቦ ጋገርኩ፣ እኔ ብቻ ነኝ የሰራሁት፣ ዳቦም የምበላው እኔ ብቻ ነኝ አለች። ከዛም ዳቦውን ብቻዋን በላች። በጣም ተደስታ ነበር። ጓደኞቿ ግን ይህንን ሁሉ ስትሰራ ስላላገዟት ዳቦውን መብላት አልቻሉም። የተረቱ ዋናው ትምህርት ተስፋ ለመቁረጥና ጥረት ማድረግ አስፈላጊ እንደሆነ ያስተምረናል። ውድ ልጆች ስለተከታተላችሁን እናመሰግናለን። በሚቀጥለው ፕሮግራማችን በአዲስ ተረት እንገናኛለን። እስከዛው ድረስ ቻው ቻው።